እስኪ እነዚህን ጥያቄዎች በእንግሊዘኛ እኔን ጠይቁኝ። መቼ መተህ ነበር? መቼ ደውለህ ነበር? ወይም ደግሞ መቼ ነግረኸኝ ነበር? መቼ መጽሐፉን አነበብከው? መቼ አዲስ ስልክ ገዛህ? በእንግሊዘኛ ንግግራችን ውስጥ መቼ እያልን አንድ ድርጊት የተደረገበትን ጊዜ ለማወቅ ብለን ጥያቄ መጠየቃችን አይቀሬ ነው አይደለም? በእንግሊዘኛ የዚህ አይነት ጥያቄዎችን እንዴት መጠየቅ እንችላለን? በዛሬው ትምህርት ትኩረት አድርገን የምንማረው ይሄንን ነው። ይሄን ትምህርት ሰክሰስፉሊ ከመጨረሻው ድረስ ተከታትላችሁ ከጨረሳችሁ ከዚህ በኋላ በኃላፊ ጊዜ አንድ የተደረገ ድርጊትን መቼ ተደረገ፣ መቼ አደረግከው እያላችሁ መጠየቅ ትችላላችሁ። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናል ላይ ነው። ስሜ ምንተስኖት ወንድም ይባላል። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የዚህ አይነት ጠቃሚ የእንግሊዝኛ ትምህርቶች እንዲደርሳችሁ ማድረግ ትችላላችሁ። ቀጥታ ወደ ዛሬው ቶፒካችን እስኪ በዚህኛው እንጀምር። ለምሳሌ መቼ ደወልክልኝ? ስለዚህ እየጠየቅን ያለ ነው የሆነ ድርጊት ተደርጓል፣ ግን መቼ ነው የተደረገው? ደውለሃል፣ ነገር ግን አላወቅኩትም ታይሙን። መቼ ደውለህልኝ ነበር? በእንግሊዘኛ እንዴት ማለት እንችላለን? ወይም ደግሞ መቼ ወደ ትምህርት ቤት ሄድክ? የዚህ አይነትና በርካታ መቼ የሆነ ነገር ተደረገ እያልን በምንጠይቅ ጊዜ በእንግሊዘኛ በጣም ቀላሉ when ብላችሁ መጀመር እንዳይረሳ። when ብለን ነው የምንጀምረው አይደለም? ከዛ የምናደርገው ነገር ምንድነው? did you ቀላሉ አይደለም? when did you እዚህ ጋርም when did you መቼ እንደዚህ አድርገህ ነበር ስትሉ when did you ማለት ግዴታችሁ ነው። መቼ ደወልክልኝ? when did you call መደወል ምንድነው? call when did you መቼ ወደ ትምህርት ቤት ሄድክ? when did you go እንደዚህ ነው። when did you call መቼ ደወል? when did you go መቼ ሄድክ? when did you come መቼ መጣህ? you see እንደዚህ ያደርግን እንሰራለን። when did you call me ለኔ መቼ ደውለህ ነበር? እኔ ጋር መቼ ደውለህ ነበር? መቼ ደወልክልኝ ለማ ለኔ ስለሆነ me ምትራን ጨመረ። when did you go መቼ ሄደክ ነበር? ወዴት? to the supermarket, to school ወደ ትምህርት ቤት፣ to school። ዋናው እንድትይዙ የምፈልገው መቼ እንደዚህ አደረክ ብላችሁ ሰዎችን ስትጠይቁ when did you ብላችሁ መጀመር አለባችሁ። ይሄንን ብቻ መያዝ ይጠበቅባችኋል። ከዛ ድርጊታችሁን ታመጣላችሁ ማለት ነው። ደወልክ ከሆነ call፣ ሄድ ከሆነ go፣ ሌሎቹንም እንደዛው። ኦኬ እስኪ ለምሳሌ እንደዚህ ማለት ብንፈልግስ? ሶስተኛ መቼ እቤት ደረስክ? ጥያቄያችን ደግሞ ምንድነው? ስለመድረስ ነው አይደለ? ምን ብለን እንጀምራለን? when did you አይደለ? when did you መቼ የሆነ ነገር አደረክ? መቼ እቤት ደረስክ? መድረስ ምንድነው በእንግሊዘኛ? arrive። when did you arrive ትላላችሁ ማለት ነው። እቺ ማትቀር ነች። when did you arrive home እቤት መቼ ደረስክ? ግልጽ ነው አይደለ? ሌላ ምን ጨምር? የቤት ስራህን መቼ ጨረስክ? የቤት ስራህን መቼ ጨረስክ? አጀማመሩ አይከብደንም። ምን እንላለን? when did you በቃ ከዚህ በኋላ አይከብደንም አይደለም? እዚህ ጋር ምን አለ? when did you arrive ምን እያለን ነው? ስለመድረስ ነው የሚያወራው። እዚህ ጋር ጨረስክ፣ ስለመጨረስ። ስለዚህ when did you finish አይደለም? መጨረስ ምንድነው? finish ነው አይደለም? ምንህን? የቤት ስራህን your homework። when did you finish your homework? በጣም ቀላል ነው። አንድ ልጨምርላችሁ። መቼ ፊልሙን አየኸው? መቼ ፊልሙን አየኸው? አሁንም በተመሳሳይ መልኩ when did you ምን ያህል ቀላል እንደሆነ እንድትረዱኝ እፈልጋለሁ። የሆነ ነገር መቼ ያደረክ ስትሉ ሁሌ when did you ምትለው እንዳትረሳ። መቼ ፊልሙን አየኸው? እዚህ ጋር ጥያቄያችን ምንድነው? ስለማየት ነው።
ስለዚህ watch የምትለውን ብንጠቀም ይሻላል ማየት when did you watch ምኑን the movie አይደለ ፊልሙን when did you watch the movie መቼ ፊልሙን አየኸው ስለዚህ በጣም ቀላል ነው ብያስባለሁ ከእናንተ የሚጠበቀው when የምትለውን ታመጣላችሁ ከዛስ did you ከዛ እዚች ጋር የምታመጣት ድርጊቱን ታመጣላችሁ ማለት ነው መቼ መጣ when did you come መቼ ሄድክ when did you go መቼ ከፈልክ when did you pay መቼ ገዛ when did you buy መቼ ሸጥክ when did you sell አይደለ ለምሳሌ ዩቲዩብ ቻናላችንን ፎሎ አድርጌያለሁ ቢለኝ አንድ ሰው መቼ ነው የዩቲዩብ ቻናላችንን ፎሎ ያደረከው ብዬ ብጠይቀው when did you follow አይደለ our channel when did you follow ስለዚህ መቼ ነው ይሁን ነገር ይሆነው ስትሉ when did you ትሉና ድርጊቱን ታመጣላችሁ በጣም ቀላል ነው እንግሊዘኛ በጣም ቀላል ነው ብለን በተደጋጋሚ እናገረው በዚህ መልኩ የሆነች ቀላልች ስትራክቸር ነው የምንይዘው what else ሁሌ የምንጠይቀው ግን አንተ የሚባለው you የሚባለው ሰው ብቻ ግን አይደለም መቼ እቤት ደረስክ አንተ ነው መቼ እቤት ደረሰች መቼ እቤት ደረሱ ብለን ሌሎች ሰዎች ያደረጉትን ድርጊትም መጠየቅ እንችላለን እስቲ ኤግዛምፕሎችን ነኝ አሁን የምንጠይቀው ሰው ሌላ ሰው ቢሆን ብለናል አይደለ ለምሳሌ መቼ እራት በላ ስንል እንደቅድም መጠየቅ ይችላል when did you አይደለም እንለው ከዛስ eat መቼ በላ when did you eat dinner ነገር ግን እኛ እዚች ጋር ምን ለማለት ፈልገናል መቼ እራት በላን እኛ መቼ እራት በላን when did ብለን አሁን you አይደለም አንተ አይደለም ማን ነው እኛ ነን when did we eat dinner መቼ እራት በላን ስለዚህ ሌላ ሰው ጠየቅን ማለት የምትቀይሩት you የምትለው ነው ማለት ነው በጣም ቀላል ነው ለምሳሌ መቼ አገኙህ ስለዚህ እዚህ ጋር እነማን ናቸው እነሱ when did ካላችሁ በኋላ የሚመጣው ምንድነው እነሱ when did they ምን አደረጉ ማግኘት meet አይደለም ማግኘት ማንን አንተን when did they meet you አንተን መቼ አገኙ አንተ አይደለም እነሱን ያገኛቸው አንተ ብትሆን እነሱን ያገኛቸው እንደቅድሙ መቼ አገኘሃቸው when did you meet them when did you meet them እነሱን መቼ ያገኛቸው when did you meet her መቼ ያገኛት አሁን ግን አንተ ተገኘነ እንጂ የምታገኝ አይደለም መጨረሻ ላይ ነው የምትመጣው when did they meet you መቼ ነው ያገኙ እሺ ከቀደሙ የሚለየው ምንድነው እዚች ጋር የምትመጣው you በቃ በሌላ ትቀየራለች ማለት ነው እኔ የቀየራችሁ ስለሌላም ሰው ማውራት ይቻላል ኤግዛምፕል ልጨምር ኦኬ አሁን ደግሞ ለምሳሌ እንደዚህ ብለን መጠየቅ ብንፈልግስ መቼ ትኬት ገዙ መቼ ትኬት ገዙ እነማ እነሱ ነው አይደል እዚህ ውስጥ when did they አይደለ ስለነሱ ነው የምናወራው መግዛት ምንድነው buy መቼ ትኬት ገዙ when did they buy the tickets መቼ ትኬት ገዙ እሺ መቼ ፕሮጀክቱን ጨርሷል ተብሎ መቼ ነው የጨረሱት ብለን እየጠየቅን ነው ኦኬ ስለዚህ አሁንም ስለነሱ ነው የምናወራው when did they መጨረስ ምንድነው ማጠናቀቅ ብለን ካሰብን complete ማለት እንችላለን when did they complete the project ቀላል ነው አይደለ መቼ ፕሮጀክቱን ጨረስን ብንልስ እኛ when did we complete the project መቼ ደወሉልህ እነሱ when did they አሁንም ስለነሱ ነው የምናወራው መቼ ደወሉ call ላማ ላንተ ስለዚህ ምን ይያለን when did they call you
መቼ ነው የደወሉልህ? እስካሁን ያልጠየቅነው ምናልባት መቼ ትኬቱን ገዛች እሷ፣ መቼ ትኬቱን ገዛ እሱ፣ እሷና እሱስ ቢሆኑ ስቲል አሁንም ቀላሉ ኤግዛምፕሎችን ልስጣችሁ። እዚህ ጋር ያለችውን አብረን ፕራክቲስ እናደርጋለን። ከዛ እንደተለመደው የቤት ስራ ይሰጣችኋል ማለት ነው። አንደኛ አዲሱ ስራህን መቼ ጀመርክ? እየጠየቅን ያለ ነው ማንን ነው የሚለውን ማወቅ አለባችሁ። አንተ ነው እዚህ ውስጥ ያለው አይደለም። ኤርፖርት መቼ ደረሱ? ስለማን ነው? እነሱ። መቼ ነው አብረን ምሳ የበላ ነው? ስለማን ነው የምናወራው? እኛ። ይሄ ምን ይባላል? ሳብጀክት። ሳብጀክታችሁን እየለያችሁ ያላችሁት። ስለዚህ when did ካላችሁ በኋላ ምን እንደምትሉ አትሳሳቱ። when did you አንተ ስለሆነ ስለ አንተ ነው። አዲሱ ስራህን መቼ ጀመርክ? ጥያቄያችን ምንድነው? ስለመጀመር ነው። when did you start መቼ ጀመርክ? ምንህን? your new job. when did you start your new job? ስለዚህ መቼ አዲስ ስራን ጀመርክ? ኤርፖርት መቼ ደረሱ? ጥያቄያችን ስለማለት ስለነሱ ነው። when did ከዛስ they ምን አደረጉ? መድረስ arrive. when did they arrive? yet at እንላለን ቦታ ስለሆነ at the airport. ኤርፖርት መቼ ደረሱ? አይ ሆፕ ቀላለው። እንደምታዩት when did ብሎ መጀመር ግዴታ ነው። የምትጠይቁት ማንን ነው? ስለማን ነው የምታወሩት? you they እያላችሁ መቀየር ትችላላችሁ። መቼ ነው አብረን ምሳ የበላ ነው? when did ብለን ምን እንበል? when did we eat መቼ ነው የበላ ነው? when did we eat lunch together አብረን አይደለ ያልን ያለ ነው። when did we eat lunch together we ስለዚህ በጣም ቀላል ነው። መቼ ነው የሆነ ነገር የተደረገው ስትሉ when did ካላችሁ በኋላ አንተ ከሆነ you፣ እሷ ከሆነ she፣ እሱ ከሆነ he እያደረጋችሁ ቨርባችሁን እያመጣችሁ እንደፈለጋችሁ መጠየቅ ትችላላችሁ ማለት ነው። የተማራችሁትን ትምህርት ምን ያህል እንደተረዳችሁት የምናውቀው ፕራክቲስ ስታደርጉ ነው። ጥያቄዎች እዚህ ጋር አመጣለሁ፣ ፕራክቲስ ታደርጋላችሁ። እዚህ ጋር ያሉትን በሙሉ እናንተ ትሰራላችሁ። ዛሬ የተማርነውን ትምህርት የያዘ ሙሉ የፒዲኤፍ ኖት ቴሌግራም ቻናላችን ላይ ተለቋል። ሰዋሰው አካዳሚ የሚል የቴሌግራም ቻናላችንን ከታች ዲስክሪፕሽን ላይ ሊንኩን ማግኘት ትችላላችሁ። ገብታችሁ ማንበብ ይቻላል። ፕላስ ደግሞ የቤት ስራውም እዛ ውስጥ ተቀምጦላችኋል። ሰርታችሁ እዛው ቴሌግራም ላይ መልሳችሁን መላክ ይቻላል ማለት ነው። አንደኛ መቼ አዲስ አበባ ደረሱ? እነሱ መቼ አዲስ አበባ ደረሱ? በእንግሊዘኛ ሳንሳሳት እንዴት ነው የምናገረው? ሁለት መቼ የቤቱን በር ቀየርከው? ስለማን ነው ጥያቄው? አንተ እያለን ነው። መቼ ነው ስመጣ የቤቱ በር ተቀይሯል? ሶሪ መቼ ነው የቤቱን በር የቀየርከው? እንዴት ነው የምንለው? ሶስት መቼ ፈለገችኝ? ዛት ሚንስ ፈልገህ ነበር። መቼ ነው የፈለገችኝ? how do we say it? አራት መቼ ተሰበረ? የሆነ እቃ ይኖራል፣ ከዛ ስመጣ ተሰብሮ አየሁትኝ። መቼ ነው ይሄ እቃ የተሰበረው ነው አይደለ? እዚህ ጋር ሳብጀክታችን ማን ነው? ሰው አይደለማ፣ ንብረት ነው። እሱን ኮንሲደር አድርጉ። አምስት መቼ ተገናኙ? መቼ ተገናኙ? ስለዚህ ይሄንን በእንግሊዘኛ እንዴት ነው የምናገረው? የዛሬው ትምህርታችን በጣም ወሳኝ ትምህርት ነው። when did ብላችሁ ስትጀምሩ ምንድነው? መቼ የሆነ ነገር አደረግ፣ መቼ የሆነ ነገር አደረግሽ፣ መቼ የሆነ ነገር አደረጋችሁ፣ አደረጉ እያልን ጥያቄዎቻችንን ለተለያየ ሰዎች እንጠቀምበታለን። አንተ ከሆነ you፣ እሱ ከሆነ he፣ she፣ it፣ they፣ we ታደርጉና ቀጥሎ ድርጊቱን ከመጣችሁ በቃ በቀላሉ የፈለጋችሁትን ጥያቄ መቼ የሆነ ነገር ተደረገ የሚለውን መጠየቅ ትችላላችሁ ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። አንድ የምንጠይቃችሁ ነገር ሰብስክራይብ ያላደረጋችሁ በሙሉ ሰብስክራይብ አድርጉ። በቀጣይም በተከታታይ የዚህ አይነት ጠቃሚ ትምህርቶችን ወደ እናንተ አደርሳለሁ። መልካም ጊዜ